ዕብራውያን ምዕራፍ 3 ከቁጥር 15 እስከ 19 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንደዚህ ይላል። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። ሰምተው ያመጹት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙት ካልሆነ በቀር ወደ ዕረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። ባለፈው ሳምንት ቁጥር 14 ላይ አብረን ተመልክተናል አይደል? በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ አይደል? በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች ነን የሚለውን ሐሳብ አብረን ተመልክተናል። የመጀመሪያ እምነት አለ፣ ያንን እምነት እስከ መጨረሻ አጽንቶ መያዝ እና ፐርሰቨራንስ ነው ተባብለናል። ጽናት ነው። በጣም ክርስትና ላይ ዋናና መሰረታዊ የሚባለው ነገር በግለት መጀመር ሳይሆን ግለቱን ጠብቆ እስከ መጨረሻ ድረስ መሄድ እና እስከ መጨረሻ አጽንተን ብንይዝ ነው የሚለው እና መሃል ላይ ብታቋርጡት መሃል ላይ ብትቆሙ የሚል ሩም የለውም አይደል መጽሐፉ። ብናቋርጠውስ ለሚል አይነት ክፍተት አይሰጥምና የጀመራችሁበት አላው እስከ መጨረሻ አጽንተን ብንይዝ ምንድነው ሪዋርዳችን? ምክንያቱም እስከ መጨረሻ አጽንቶ መያዝ ቀላል ነገር አይደለም። አንድ ነገር ላይ ረጅም ጊዜ መፍጀት ቀላል ነገር አይደለም ተባብለናል። እድሜህን፣ ጉልበትህን፣ ፎከስህን፣ አቴንሽንህን ያለህን ነገር በሙሉ ይወስድባልና የላይፍ ታይም ኢንቨስትመንት ነው ክርስትና። የላይፍ ታይም ኢንቨስትመንት ነው። የሚፈልገው ደግሞ የሆነ ነገርህን ሳይሆን ሁሉ ነገርህን ነው። ህይወትን ይፈልገዋል፣ እድሜህን ይፈልገዋል፣ አቴንሽንን ይፈልገዋል፣ ጊዜን፣ ሁሉ ነገርህን ነው ኮንሱም ነው የሚያደርገው ክርስትና። ክርስትና በባህሪው ኮንሱም ጥርግ አድርጎ ነው የሚበላ። አንተ ምንም ነገር አይተርፍም እና ሁሉ ነገሬን አሳልፈ የምሰጥ ከሆነ የጀመርኩበትን እስከ መጨረሻ አጽንቼ የሚይዝ ከሆነ ይሄን ሁሉ ዋጋ ከከፈልኩ ምንድነው ታዲያ ሪዋርዱ ስትሉት ከክርስቶስ ጋር ተካፋይ መሆን ፓርቴከርስ በጣም ነው አይደል? ላስቲክ ተኔ በደንብ እኔ ገብቶኛል። በእውነት እንዲገባችሁም ጸልዬላችኋለሁ በእውነት። ምክንያቱም አንዳንዴ የገባችሁን መናገር ከባድ ነገር ነው። የገባችሁን በሙሉ ማውጣት አትችሉም። ብዙ ነገር ከመንፈስ ስለሆነ የምንካፈለው እና አንዳንዱን በአማርኛም በምንም ማብራራት ካልቻለን መንፈስ ደግሞ አለ እዚህ ቤት። ይሄ ደግሞ ክርስትና ነው እና የሚገባን ተነግሮን ብቻ ሳይሆን በርቶልንም። ግን መዳን አንድ ነገር ነው። የዳንበትን እምነት ደግሞ ጠብቆ እስከ መጨረሻ መቆየት ደግሞ ሌላ ነገር ነው እና ፐርሰቨራንስ በጣም እሱ ላይ ሁላችሁም በእውነት ጊዜ ወስዳችሁ አንብቡ። መጽሐፍ ቅዱሳችን ላይ በጣም ብዙዎች ከተመሰገኑ የሚመሰገኑት በዚህ ነው። በጣም ብዙዎች ፌል አረጉ ከተባሉ ደግሞ አርገዋል የሚባለው በዚህ ነው። ጽናት ነው አይደል? የጨረሰው ነው በጣም እናደንቀው፣ ያልጨረሰውን ደግሞ አጀማመሩ በጣም ልዩ ነበር እንላለን። ግን መጨረሻ ላይ ከንፈር መምጣጣችን አይቀርም። ወይኔ ምን አለ ቢጨርስ አይደለም እንለው። አሁን በዮሴፍ በጣም የምትደነቁት ለምንድነው? እስከ መጨረሻ ሄዷል። በሙሴ ለምንድነው የምንደነቀው? እስከ መጨረሻ ሄዷል። በአብርሃም ለምንድነው የምንደነቀው? እስከ መጨረሻ ሄዷል። በአባቶች ለምንድነው በጣም የምንደነቀው? በአንበሳ ለመበላት አይደል? በአውሬ ለመበላት፣ ለመታሰር፣ ዋጋ ለመክፈል፣ ትንሳኤን ተስፋ አድርጎ ለሞት ለሚዳረግ ነገር ራስን ለመስጠት፣ ይሄ ሁሉ እኮ ጽናት ነው። ለምንድነው በእነ ሶምሶን በጣም እናዝነው? አጀማመራቸው እንዴት ነበር? የአንበሳ ደቦል በመገነጣጣል ነው የጀመሩት። የሶምሶን አይነት እንትን የለም አይደል? ስታርቲንግ ፖይንት የነበረው የሶምሶን አይነት። ለምንድነው ሶምሶንን በጣም ማታደንቁት? አልጨረሰም። ለምንድነው ይሁዳን በጣም የማንገረምበት? አልጀመረም እንደ ይሁዳ ከ12ቱ ጋር ጀምሯል። አጋንንት ሲያስወጥ አስወጥቷል። ጌታ ሆይ በስም አጋንንት ወጣል ብሏል። ምንድነው ታዲያ ይሁዳ ብለ ለልጆቻችን ስም እንዳናወጣ ያረገን? ለምንድነው ጴጥሮስ ብለ የምታወጣው? ለምንድነው ጳውሎስ ብሎ ለማውጣት ሽሚያው? ለምንድነው መሆን የሚያምረን? ጨርሰዋላ፣ ታግሰዋላ፣ እስከ መጨረሻ ሄደዋላ። መጀመር በጣም ትልቅ ስኬት ነው። መጨረስ ይበልጣል። ከጅማሬ ይልቅ ፍጻሜ ይበልጣል። ምክንያቱም ስትጀምር ከነምናምኑ ነው በግለት የምትጀምረው። ስትጨርስ አልቀ ብቻ ነው የምትጨርሰው።
ሙልጭ ነው የሚያደርግ መንገዱ እና ብቻህን ነው የምትወጣው። ቅጥን ብለህ ነው የምትጨርሰው። ስጀምርስ ጋጋታው፣ ሞራሉ፣ ጩኸቱ ሲያልቅስ አንድ ሰው አብሮ አይመጣም። ኢየሱስን ሲያስጀምሩት አላያችሁም እንዴ? ማርቆስ ወንጌልና ማቴዎስ፣ ሉቃስና ዮሐንስ ላይ አጋንንት ሲያስወጣ ንገስብን ብለው እኮ ነው ያስጀምሩት። ሲጨርስስ ተከታይ የለውም ታውቃል። እና እሱም ባለፈው ተናግሬያለሁ። ከዛ እንደገና መጣ አይደል ይሄ ሰውዬ። ባለፈው ያየነውን መዝሙረ ዳዊት ላይ ሄደን ያየነው ጥቅስ አለ አይደል? የእስራኤልን የምድረ በዳውን የ40 ዓመቱን ታሪክ ወንድማችን ንጉሥ ዳዊት ሲዘምረው ሙሉ በሙሉ ጥርግርግ አድርጎ በውስን ቁጥሮች ውስጥ ያንን 40 ዓመት በሙሉ ሰመራይዝ አድርጎ አስገብቶታል። እሱን ጥቅስ አንዲት ቁጥር እኮ አይደለም አንዲት ቃል ሳይቀንስ የዕብራውያን ደብዳቤ ጸሐፊ ሙሉ በሙሉ ከዛ ላይ አምጥቶ ግጥም አረገው። ምዕራፍ 3 ላይ ከቁጥር 8 አካባቢ ጀምረን እስከ ቁጥር 11 ድረስ ያነበብነው ማለት ነው። ሙሉ በሙሉ መዝሙር 95 አካባቢ ያለውን ክፍል አምጥቶ ግጥም አረገው። ለምንድን ነው ይሄንን ያደረገው? እኛ እንድንማር በእነዚህ አባቶች ድክመት፣ በእነዚህ በእስራኤላውያን ውድቀት፣ በእነሱ አለመታዘዛው እኛ እንድንማር። እነሱ በዚህ መንገድ ሄደው በምድረ በዳ ወደቁ አይደለም ይለው ራሱ ነው። ክፍሉን ስለሚደግም ነው ቁጥር 15 ላይ አይደል? ቁጥር 15 ይሄውም ዛሬ ድምጹን ብትሰሙ በአመጽ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። እናንተ አታድርጉ አይደለም እኮ የተባለው ተብሎ ነበር። ዛሬ ድምጹን ብትሰሙ እስራኤላውያን የእግዚአብሔርን ድምጽ ሰምተው ነው ከግብጽ የወጡት። ያንን ብርቱና ታላቅ አስፈሪ ድምጽ እግዚአብሔር ተናግሮ እስራኤልን ከግብጽ አውጥቷል። ዛሬ ድምጹን ብትሰሙ እንደማ እንደ እስራኤላውያን እግዚአብሔር ለሕዝበ እስራኤል ከግብጽ ምድር ለማውጣት የተናገረበት መንገድ የእግዚአብሔር ባሪያ ሙሴ የሞተ ቀን ስለ እግዚአብሔር ባሪያ ስለ ሙሴ ታላቁ አገልጋይ ምትክ የነበረው መሪያቸው ኢያሱ የጻፈው ትዝ ይላችኋል። በግብፃውያንና በፈርዖን ፊት በእስራኤል ልጆች በምድረ በዳው ላይ እነዛን አስፈሪ ምልክቶችና ተአምራት እንዳደረገ እንደ ባሪያው እንደ እግዚአብሔር ሰው እንደ ሙሴ ያለ አይነሳም። ተአምራቶቹን እግዚአብሔር የተናገረበትን እግዚአብሔር የተገለጠበትን መንገድ ሲናገር አስፈሪ ነበሩ ይላል። ተአምራቱ በጣም አስፈሪ ናቸው። ሕዝበ እስራኤል ይንቀጠቀጥ ነበር በየበሩ። የእግዚአብሔር ድምጽ ሲመጣ መዝሙረኛው ዳዊት እኮ የእግዚአብሔር ድምጽ በኃይል ነው ያለው እኮ ለእስራኤል በምድረ በዳ የመጣውን እኮ ሜንሽን አድርጎ ነው። የእግዚአብሔር ድምጽ በኃይል ነው። ምን ያደርጋል? የሊባኖስን ዝግባ ይቆርጣል፣ ጥቅጥቅ ያለ ደንን ይጠርጋል፣ ምድረ በዳውን ያናውጣዋል። እግዚአብሔር በዚህ መንገድ ነው የተናገረው። ምድረ በዳ ያናወጠ የሚሰማውን ሰውዬ ብቻ አይደለም፣ ምድረ በዳው ይነቃነቅ ነበር እግዚአብሔር ሲመጣ። የሲና ምድረ በዳ መሸከም አይችልም የእግዚአብሔር ድምጽ። ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ፣ እንዳታደነድኑ። ሁለቴ ተጠቀሰ መዝሙረ ዳዊት ላይ ያለው ጥቅስ በጣም በጥቂት ቁጥር ላይ ቁጥር 11 ላይ ጨርሶ ቁጥር 15 ላይ ደገመው ክፍሉ። እዚህ ጋር ብቻ አይደለም፣ የሚቀጥለው ምዕራፍ 4 ቁጥር 8 አካባቢ ላይ እንደገና ይደገማል። ዛሬ ድምጹን ብትሰሙ ክብር ለእግዚአብሔር ይሁን እና በአመጽ እንዳደረጋችሁት አሁንም ልባችሁን አታደንድኑ ይልና ከዛ ይመጣል። አለቀቃቸውም እስራኤላውያን። የሚቀጥለው ሳምንት ነው የምንለቃቸው። ዛሬ ተሰናብተናቸው እንሄዳለን። አይዟችሁ ከምድረ በዳ እንወጣለን። ምዕራፍ 4 ረፍት ነው ወደ ከነዓን እነሱ ገብተዋል። እኛ ዘላለማዊ ረፍት አለ ከፊት። ስለሱ ነው የምናገረው እኔ። ምድረ በዳው ምሳሌ ነው፣ ያ ረፍት የተባለው እሱም ምሳሌ ነው። ባይዘዌ እዚህ ደብዳቤ ጻፊ በጣም አስደናቂ ሰው ነው። እግዚአብሔር ይባርከው። ብሉይ ኪዳን ገብቶታል፣ አዲስ ኪዳን የበለጠ ገብቶታል። እና ብሉይ ኪዳንን ያመጣውና አዲስ ኪዳን ጋር ሲያስቀምጠው አንደኛ ብሉይ ኪዳን ላይ የተጠቀሰው ጥቅስ ለምን እንደተጠቀሰ ይገባቸዋል። ቀጥሎ አዲስ ኪዳን ላይ ያለው ክብር ወደር አልባ እንደሆነ ዕብራውያንን ስታነቡ ነው የሚገባችሁ።
አሁን ሊትራሊ እየተወራ ከእስራኤል አንጻር እየተወራ ያለው ክብር ወይንም እረፍት ከነዓን ነው። ከእስራኤል ኮንቴክስት ከእስራኤል አውድ አንጻር እረፍቱ ምንድነው? ከነዓን መግባት። እግዚአብሔር ፕሮሚስ ላንድ አለው። ተስፋ ገብቷል። አስገባቸዋለሁ፣ አሳርፋቸዋለሁ የሚል ተስፋ እግዚአብሔር ገብቷል። ይህንን ተስፋ እግዚአብሔር እፈጽማለሁ ያለው በባሪያው በሙሴ በኩል ነበር። በእልከኝነታቸው ምክንያት እነሱና ባሪያው ሙሴ ምድረ በዳ ላይ ቀርተዋል። ህዝቡ አልገባም ወይ? ከ19 ዓመት በታች የሆነው ህዝብ በሙሉ ገብቷል። ባይዘው እግዚአብሔር የማለለት ህዝብ ምድረ በዳ አለቀ፣ ሞተ፣ ምድረ በዳ አለቀ እና ልጆቻቸው ናቸው የመጡት። እግዚአብሔር እንደዚህ አለ፣ ለአባቶቻችሁ አስገባችኋለሁ ብዬ ማልኩላቸው ምድር እናንተ ትገባላችሁ። ማን ነበረ ትገባለ የተባለው? አባቶቻችሁ በአመፀኝነታቸው ሞተዋል። ስለዚህ እናንተ ትገባላችሁ። እኔ ቃሌን አላጥፍም፣ ለነሱ ባይሆንም ለእናንተ መሆኑ አይቀርም አለና ከነዓን ግን እግዚአብሔር ያለውን ስላረገ እንጂ እረፍት የኛ የምንገባበት እረፍት ጥላ ነች ከነዓን። አንድ ክፍል አንብብላችሁ እዛው ምዕራፍ 4 ላይ ቁጥር 8 ላይ አንብብላችሁ እንደዚህ ይላል። ምዕራፍ 4 ቁጥር 8 ኢያሱ እረፍትን ሰጥቷቸው ቢሆን ኖሮ ከዚያ በኋላ እግዚአብሔር ስለሌላ ቀን ባልተናገረ ነበር። አይበቃም? ሌላ ቀን የተባለው ኮኛ ከፊት የምንገባበት ነው። እግዚአብሔር እነሱ ከነዓን ቁጭ ብለው ኢያሱ ይዟቸው ገብቶ ሌላ የእረፍት ቀን አለ አለ እግዚአብሔር። አረፍን በቃ ሲሉ አረ ሌላ አለ። ይሄኛውስ ዝም ብሎ ጥላ ነው። ሁሉ ነገራችን የሚያርፍበት ከፊት አለ። እናርፋለን፣ ጠቅልለን እንሄዳለን፣ ሰሞኑን እንሻገራለን። ይሄንን ክብር ለእግዚአብሔር ለአምላካችን ይሁን። በቃ ሁሌ እንደምንለው ጌታችን በቅርብ ይመጣል። የዚህኛው ዘጸአት መሪ ኢየሱስ ነው። እዚህኛው ዘጸአት ላይ ሙሴ ከኛ ጋር ነው አብሮ የሚሄደው። ኢያሱም ይመጣል፣ ሁሉም ይመጣሉ፣ አብሮን ነው የሚሄዱት። ከዛ ግን ቁጥር 16 ላይ ወደ ምዕራፍ 3 ለመለሰ ቁጥር 16 ላይ ይጀምራል አይደል? ወደ 4 ጥያቄ ነው ያለው። ቁጥር 16፣ 17፣ 18 አይደል? 4 ጥያቄ ነው ያለው። ሰምተው ያመጹት እነማን ነበሩ አለ። ሰምተዋል። የሰሙት የእግዚአብሔርን ድምጽ ነው ያዳመጡት። ቅድም የነገርኳችሁን ምድረ በዳ የሚያነቃንቅና የሚያናውጠውን በግርማ የተሞላ የእግዚአብሔር ድምጽ ነው። መቼስ ዕብራውያንን ስናነሳ ግዴታ ያንን የብሉይ ኪዳን ታሪክ ደጋግመን ስለምናነሳ ዛሬም ደግሜ ልንገራችሁ አንድ ታሪክ። እግዚአብሔር በሲና ተራራ ላይ ሲወርድ ትዝ ይላችኋል። አንዳንድ የመጽሐፍ ቅዱስ ክፍሎች በእውነት ነው የምላችሁ ካልኖርን በቀር ለመረዳት አስቸጋሪ ናቸው። ኖሮ ያየ ነው አይደለም የሚረዳው። እግዚአብሔር ሲና ላይ ወረደ ይላል ቃሉ። እኔ እግዚአብሔር ሲና ላይ ወረደ ንግግር ብቻ መሆን አይችልም። አሁን የወረደ ቀን መኖር አለበት አንደርስታንድ ለማድረግ ፉሊ ነገሩ። እግዚአብሔር ሲና ላይ ሲወርድ እኮ የሲና ተራራ እስከ ዛሬ ድረስ እኮ እስከ ወገቡ ድረስ የተቃጠለ ነው። ያኔ እግዚአብሔር ወርዶበት ነዶ ማን ያስተካክለው? እግዚአብሔር ሲና ላይ ወረደ ይልና ቀጥሎስ እግዚአብሔር ባሪያውን ሙሴን ናውጣ አለው። ወደ ልውጣ አለው። ወደ ላይ ውጣ አለው። አረር ተራራውን የሚነካ እኮ ይገደላል፣ አንተን ማን ይጠጋል? ናውጣ አለው። ስትወጣ ኢያሱን ይዘውጣ አለው። ኢያሱ ለምን መሰለ? እሱ ከሄደ በኋላ ምትኩኗ ኢያሱን ይዞት ወጣ። በጣም ብርቱ ደመና ተራራውን ከድኖት ስለነበር ከኢያሱ ጋር አብረው ወጡና የተራራ ወገብ ጋር ሲደርሱ ፈሩ። ምክንያቱም እዚህ ጋር እንቁምና ኑ ካለ እንሂድ፣ ዝም ብለን ሄደን እንዳንቀር። ፕሮቶኮሉ ሲሪየስ ነው። እግዚአብሔር ያለህን ብቻ። ከዛ ቆሙ። ሲቆሙ ሙሴ እንደዚህ አለው። ሙሴ አለው አቤት ሲል ኢያሱን እሱ ጋር ተወውና ለብቻ ግባ አለው። ወዴት ሲለው ወደ ብሩህ ደመና ተጠጋኝ አለው። እየተንቀጠቀጠ ተጠጋው። እየተንቀጠቀጠ እግዚአብሔርም ሙሴን አናገረው ይላል። ኢያሱ ግርጌ ጋደም ብሎ ይሰማል። ፉሊ ባይሰማም እየሰማ ነው። ግን
እግዚአብሔር ሙሴን ሲያዋራው ኢያሱ በመንፈስ እንዳይመስል የሚሰማው በጆሮ ነው የሚሰማው። ድሮ በመንፈስ ምናምን ብዙ አይደለም፣ እንዲቀጥታ ነው የሚሰሙት። እስቲ አሜን በሉ። ሙሴን አውጣ የሚለው በሐሳብ እንዳይመስል በድምጽ ነው። እግዚአብሔር ከሰማይ ናውጣ ቢለ እንዴ አሁን አስባችሁ ተላው ናውጣ ቢለ ስጋ ከነፍሱ ነፍስ ከስጋ ወጣ ምን ነው የሚወጣው? በጣም አስፈሪ ነው። ሰምተው አመጹ አለ እግዚአብሔር። አሁን እኮ እግዚአብሔር ዝም ብሎ አመጹ አይደለም ያለው፣ ስለማያውቁኝ አይደለም እኮ ያለው። ሰምተዋል አለ። ድምጼ ነው ያውቁታል። ሰምተው ያመጹት እነማን ነበሩ አለ። በጣም ከባድ ጥያቄ አይደለም ይሄ ጥያቄ? ያንን ትውልድ እግዚአብሔር ይጠይቀዋል። የሉም እኮ ይጠይቃል። ሰምተው ያመጹት እነማን ነበሩ ሲል ዕብራውያን፣ የዕብራውያን ደብዳቤ ተደራሲያን እነሱ ዋና ናቸው። የዛ ላይኔጅ ናቸው። ሰምተው ያመጹት እነማን ነበሩ ብሎ የዚህ ደብዳቤ ጸሐፊ ያንን ቃል ጠቅሶ ሲናገር እንደዚህ ይላሉ። ከግብጽ ምድር የእግዚአብሔር ድምጽ ይወጣ ሰምቶ ይወጣ ሕዝበ እስራኤል ይላሉ። ቀጠለ እግዚአብሔር ጥያቄ። ሰምቶ ያመጹት እነማን ነበሩ? ቀጠለ። ሁለተኛው ጥያቄ ሙሴ ከግብጽ መርቶ ያወጣቸው ሁሉ አይደሉምን? ጥያቄ እኮ ነው። ስቲል እየመለሰ አይመስልም እግዚአብሔር፣ ግን እየጠየቀ ነው። ስቲል ሰምቶ ያመፀው ማን ነው አለና እንደገና ሁለተኛው መልሱ ራሱ ጥያቄ ነው። ሙሴ ከግብጽ ምድር መርቶ ያወጣቸው ሁሉ አይደሉም እንዴ? እግዚአብሔር የዘላለም አምላክ ነው። የትላንትናው ትውልድም ያመለከው እሱን ነው። ዛሬኛ የምናመልከው እሱን ነው። ልጆቻችን የሚያመልኩት እሱን ነው። እኛ አርጅተን ታሪካችን ሲጠቀለል እግዚአብሔር ይቀጥላል። የሙታን አምላክ አይደለም፣ ሕያው ነው እግዚአብሔር። እስቲ አሜን በሉ። ሕያው ነው። አብርሃም የለም፣ ይስሐቅ የለም፣ ያዕቆብ የለም። እግዚአብሔር ግን ለዘላለም አለ። ጌታችን ያለው እሱ ነው። በጣም ነው የምወደው። ብዙ ጊዜ እንደውም እናገረዋለሁ። ዮሐንስ 8 ላይ የአብርሃም የይስሐቅ የያዕቆብ አምላክ የተባለው እግዚአብሔር የሙታን አምላክ አይደለም። እነሱ አልፈዋል፣ እኔ አለሁ እያለ ነው አለ ኢየሱስ። የትኛው እግዚአብሔር አሉት? እኔው ራሴ አለ። አብርሃም ሳይፈጠር በፊት እኔ ነኝ። አብርሃም የለም፣ እኔ አለሁ አለ። ወደፊት አለሁ፣ እኔ እኖራለሁ አይደለም የሚለው፣ አለሁ ነው የሚለው ሁሌ እሱ። ወደፊትም ወደ ኋላም የለውም። ሁሉ ለሱ ዛሬ ነው። ሁሉ በፊቱ አሁን ነው። አሁን እኛ እኔ በመንፈስ ነው የሚበራልን እንጂ አሁን እኔ ትላንት አለኝ። እግዚአብሔር ትላንት የሚባል ነገር አያውቅም። ዘላለም በፊቱ አሁን ነው። ጌታው ይርዳን እንዲገባን በእውነት ወደ ኋላም ወደፊት የሚለው አይደል? ቢፎር አብርሃም ወዝ አይ አም። አሁን ለነሱ ነው ትላንት ያለው እንጂ እሱ ትላንት የለውም። እኔ ነኝ አለ። ከአብርሃም በፊት ሲል ለነሱ ነው። አብርሃም የዛሬ 2000 ዓመት ሲል አንተ እንዴት ነው መቆጥረው አሉት። እኔማ እኔ ነኝ አለ። ያኔም አሁንም ወደፊትም እኔ ዘላለም በፊቱ አሁን ነው። ትላንት የሌለው አምላክ። ያዕቆብ ምዕራፍ 1 ላይ በጣም አንድ ልቤን የሚነካኝ ቃል አለ። በእርሱ ዘንድ በመዞር የሚደረግ ጥላ የለም ይላል። ጀርባ የለውም። ታውቃለህ? በጀርባዬ በኩል መጣህብኝ አይልህም። በመዞር የሚደረግ ጥላ የለም። የትም ፊቱ ነው። እንደዚህ አይነት አምላክ ታውቃላችሁ እኛ ነን ያለን። እና ማን ያመጸብኝ ሲል የትላንትናው ትውልዳው አመጾብኛል፣ እናንተ እንደነሱ እንዳትሆኑ። ሙሴ ከግብጽ ምድር መርቶ ያወጣቸው አይደሉም ምን ሲሉ ዕብራውያን ትክክል ነው ይላሉ። ከዛ ይቀጥላል ጥያቄ ቁጥር 17 40 ዓመትስ የተቆጣው እነማንን ነበር? እግዚአብሔር ያንን ትውልድ አለቀቀውም። ያንን ትውልድ ለምን መሰላችሁ? የእስራኤል ወርቃማ ታሪክ ተብሎ በመጽሐፍ ቅዱስ ላይ ሁሌ የሚዘመረው ከግብጽ ወደ ከነዓን የተሄደው መንገድ ነው። እግዚአብሔር እስራኤልን ከግብጽ አውጥቶ ከነዓን ለማድረስ ኢንቨስት ያደረገውን ያክል ብሉይ ኪዳን ላይ ምንም አይነት ታሪክ ውስጥ እግዚአብሔር ያን ያክል ኢንቨስት አላረገም።
በታሪክ መጽሐፍቶቹም ውስጥ ብታነቡ በነቢያት መጽሐፍቶቹም ደግሞ የቅኔ መጽሐፍት በሚሏቸው ውስጥ ሁሌ እግዚአብሔር ተአምር ያደርጋል። ከግብጽ ወደ ከነዓን የተደረገውን የሚያክል ተደርጎ አያውቅም። ስለዚህ እግዚአብሔር ሁሌ ያነሳቸዋል። ሁሌ 40 ዓመቱን ጉዞ እግዚአብሔር የጠቀሰውን ያክል ምንም ታሪክ እግዚአብሔር ጠቅሶ አያውቅም። ሁሉ ጊዜ ያ ትውልድ ይነሳል። እነሱ በእልከኝነታቸው እግዚአብሔር በታጋሽነቱ፣ እነሱ እምቢ በማለታቸው እግዚአብሔር ብዙ ምልክትና ድንቅ በማድረጉ ሁሌ ይነሳል። ከነሱ ተማሩ ይላል የአዲስ ኪዳን ሰዎች። 40 ዓመት ሙሉ የተቆጣው ማንን ነበር ይላል? ለምንድን ፕሮቮክ አድርገው አነሳሱኝ አይደል ያለው እግዚአብሔር? አነሳሱኝ። 4 ነገር ታገኛላችሁ ዝም ብላችሁ ቁጥር 16 17 18 19 አይደል? ፕሮቮክ አድርገውታል። ቀጥሎ ኃጢአት ሰርተዋል። ከዛስ ዲስኦቢዲየንስ ነበር፣ አለመታዘዝ። ከዛስ አለማመን ደግሞ ነበር። በእነዚህ 4 ቁጥሮች ውስጥ የተጠቀሰ 4 ነገር፣ በጣም ግዙፍ ነገር። ይሄ እናንተ መሃል እንዳይገኝ አነሳሱኝ አለ። በቃ በእልከኝነታቸው አነሳሱኝ። ድምፄን እያሰማው አነሳሱኝ። እምቢ አሉ፣ አነሳስተውኛል። ፕሮቮክ አድርገውኛል፣ ቀሰቀሱት። ባለፈው በጣም አጠንክሬ ስለተናገርኩት ነው ዛሬ ብዙም አላጠነክረው። ቁጣዬን አነሳሱት ብቻ እኮ አይደለም ፈተኑኛልና ተፈታተኑኛል። ፈተኑኛው አልፌ ለሄድ ስለው መልሶ ይዙኛል አለ። እንድቆጣቸው ይጎትቱኝ ነበር አለ። በ4 ቁጥር ውስጥ የተጠቀሰ በጣም ግዙፍ ነገር። ቁጣዬን አነሳሱት፣ ኃጢአት ሰሩ፣ አይታዘዙም ነበር፣ አያምኑኝም። ፕሮቮክ አድርገውታል። ሲንድ በጣም በኃጢአት የተያዘ ህዝብ ነበር። ቀጥሎ አለመታዘዝ፣ አይታዘዙም ማለት ከዛስ አያምኑኝም። ባይዘው እግዚአብሔር ስለ የትኛውም ኃጢአት አልነበረም እስራኤልን ከነዓን አትገባም ያለው፣ ስለ አለማመናቸው ነበር። ሌላውን ነገር በሙሉ እግዚአብሔር ይቅር ይል ነበር። አይታችሁ ከሆነ በምንም አይነት ኃጢአት ውስጥ ሲገቡ እየማረ ያወጣል። አላመኑኝም አለ። ተጠራጠሩኝ አለ፣ ፈተኑኝ አለ። ቢጥለንስ አሉ፣ ቢቶንስ አንፈልገው፣ በፊታችን የሚሄድ ሌላ አምላክ ነው የምንፈልገው። አላመኑኝም። ባለማመናቸው ምክንያት አይደለም ይለው እንዳልገቡ እናስተውላለን አለ አይደል? ሲዘጋው ኮንክሉዥኑ እኮ እሱ ነው። ቁጥር 19 ነው። ሊገቡ ያልቻሉት ለምንድን ነው? ካለማመናቸው የተነሳ። ምንም ነገር እግዚአብሔር ይታገሳል፣ አለማመንን ግን አይታገስም። እምነት በጣም መሰረታዊ ነገር ነው። እኛና እግዚአብሔር መሃል ባለ ጉዳይ ምንም ነገር ይቅር ይባላል። አለማመን ግን አይቻልም። 40 ዓመት የተቆጣውስ እነማንን ነበር? ዝም ብሎ አንዳንድ የመጽሐፍ ቅዱስ ክፍሎች 40 ቁጥር በጣም ተደጋግማ ገብታለች። 40 በቀንና በዓመት በጣም ብዙ ገብታለች። እዛ ዘፍጥረት ምዕራፍ 6 ላይ ነው የሚጀምረው። የኖህ ትዝ ይላችሁ 40 ቀንና 40 ሌሊት እኮ ነው የዘነበው። እናንተ አትረሱትም መቼስ አይደል? ዘፍጥረት ምዕራፍ 7 ቁጥር 4 እና 11 አይደል? 40 ቀን 40 ሌሊት ዝናብ ዘነበ። ከዛ ውጪ በቀናት የተቀመጠው ከጌታ ከኢየሱስ ክርስቶስ ጋር የተያያዘ ነው። በቀናት የተቀመጠው 40 ቀንና 40 ሌሊት በምድረ በዳ መቆየቱ፣ መጾሙ፣ መጸለዩ፣ መራቡ፣ መፈተኑ እና ፈተናውን ጨርሶ መውጣቱ፣ የእስራኤልን አለመታዘዝ እሱ በመታዘዝ መበቀሉ፣ 40 ዓመቱን በ40 ቀን ተክቶት መግባቱ፣ ያንን አመፀኛ ህዝብ ጌታ ኢየሱስ ክርስቶስ ቀይሮ በዚያ ሰው ምትክ ሆኖ የአብን ፈቃድ ለማድረግ ፉሊ ታዟል። በምድረ በዳ እነሱን እባብ እንደነደፋቸው ኢየሱስ ጋር እባብ ሊፈትነው መጥቷል። አልፎታል። ኢየሱስ በክርስቶስ እግዚአብሔር ተበቅሎታል አለመታዘዙ እና 40 ቀን 40 ሌሊት የኢየሱስ አለ። ሌላ ከጌታ ከኢየሱስ ክርስቶስ ጋር የተያዘ 40 ቀን 40 ሌሊት ከሞት ከተነሳ በኋላ መሬት ላይ 40 ቀን የቆየው 50 ቢያደርገው 40 ነው የቆየው። ኢንቴንሽናል ነው፣ ድንገት አይደለም። እዛ
እዛ ጋር እግዚአብሔር ዘፍጥረት ላይ ነው 40 ቀን የጀመረው። እስራኤል 40 ዓመት ነው የተጓዘችው። በዘፍጥረቱ 40 ቀን ሙሉ የዘነበው ዝናብ አንድ ጻድቅ ሰው ከነቤተሰቡ ተርፎ በምድር ላይ ያለ ሰው በሙሉ የጠፋበት ነው። እግዚአብሔር አምላክ ሰውን በመፍጠሬ ተጸጸትኩ አይደል ያለው? ለምን ፈጠርኩት አለ ሰው። የሰው ኃጢአት ፒክ ላይ ወጣ። የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ። አመጹ ከመሬት አለፈ። ስፒሪት ሪል ሙሉ ኮራፕት ለማድረግ የሚታገል ደረጃ ደረሰ እና ሰው ምን አይነት ፍጡር ነው አለ እግዚአብሔር። እዛ ጋር የሰራው አልበቃ ብሎት እየደረበ መጣ። በመፍጠሬ ተጸጽቻለሁ አለ። ግን እግዚአብሔር ዘፍጥረት ምዕራፍ 3 ላይ ሰው የወደቀ ቀን የጀመረው መሲያኒክ መስመር አለ። ያ መስመር ስላለ አንድ የተረፈ ሰው ተገኘ ያንን መስመር ይዞ የሚቀጥል ኖህ አላው። ከኖህ ጋር አብሬ እቀጥላለሁ፣ በ40 ቀንና 40 ሌሊት በሚዘንብ ዝናብ ግን ምድርን አስወግዳታለሁ ብሎ ምድር በዚያ ዝናብ ምክንያት እንትኗ ፎርማ ሁሉ ተቀየረ አይደል? ቅርጿን የቀየረ ዝናብ። እኔ እንደውም ድሮ ተምረን ነበር እንግዲህ ሳይንሱ አላቅም፣ አሁን እንኳን ተቀይሮ እኔ አሁን መጽሐፍ ቅዱስ ነው ብዙ ማነብ። ፕሉቪያል ሬን የሚባል ተምሬ ነበር ድሮ ነበር። ስንት ያክፍል ናችሁ? ዝም አላችሁ ወይስ እንደኔ ረስታችሁት? የምድርን ቅርጽ የቀየረ ዝናብ ብሎኛ ዘፍጥረት 7 ላይ አንብበናል ቀድመን። ሳይንስ በቅርብ ነው የደረሰበት፣ እየደረሱበት ነው። የሆነ ነገር ቆሞ ነበር አሉ ለ24 ሰዓት። እኛ ፀሐይ እንደቆመች ይደርሰንበት። ምድሩን የትኛው እንደቆመን የጠፋባቸው እና 40 ቀን 40 ሌሊት ዘንቦ ሙሉ በሙሉ አመፀኛውን ሲስተም አመፀኛውን ዓለም አጥፍቶ ጻድቅ የነበረውን ሰው አትርፎ ሌላ አይደል the new beginning አዲስ ጅማሬ እግዚአብሔር እንደሚጀምር ተስፋ ሰጠ። ከዛ በኋላ ያለው የእስራኤል 40 ዓመት ነው። ያ 40 ዓመት ግን በነቢያት መጽሐፍ ላይ የተጠቀሰውን ያክል ቅድም እንደነገርኳችሁ ምንም አይነት የእስራኤል ታሪክ ተጠቅሶ አያውቅም። ምናልባት እናንተ እንዲያገዛችሁ አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁ። ኢያሱ መጽሐፍ ላይ ምዕራፍ 14 ላይ ትዝ የሚላችሁ ከሆነ ቁጥር 40 ላይ ኢያሱና ካሌብ ያወሩት ወሬ ነው። ኢያሱና ካሌብ የምታስታውሱ ከሆነ ከግብጽ ምድር ከወጡት መካከል የተረፉ 2 ሰዎች ናቸው። ሲወጡ ከ19 ዓመት በላይ ከሆነው ህዝብ መካከል የተረፉት ኢያሱና ካሌብ ብቻ ናቸው። ሙሴ እንኳን አልተረፈም። በሙሉ ትልልቁ በሙሉ አልቆ ህፃናቶቹ ቲኔጀር የነበሩትና ገና የተወለዱት ህፃናት ናቸው የወረሱት። ከነሱ መካከል ከቀደሙት ማለት የወረሱት 2 ናቸው እና የዩፎኒ ልጅ ካሌብ መሪው የነበረውን የኢያሱን ቆሞ ምንድነው የሚለው? ትዝ የሚል ከሆነ አለው የዛሬ 40 ዓመት እግዚአብሔር በባሪያው በሙሴ በኩል በቃዴስ በርኔ በነበርንበት ወቅት እንደነበርነው ዛሬም በ85 ዓመቴ ጉልበታም ነኝ አለውና እነዛን 40 ዓመታት ሙሉ አብሮኝ የነበረ እግዚአብሔር ከኔ ጋር አለ። በነዛ 40 ዓመታት አባቶች በሙሉ እድሜያቸው አልቆ እንዲሞቱ አድርጓል። 40 ዓመቱን የነበረው ሰው ሜንሽን ያደርጋል። ኢያሱ እና ካሌብ ሲያወሩ ካሌብ አስታወሰው። ቦታዬን ስጠኝ አለ። የትኛውን ርስት? ይሄኛው ርስት የኔ ነው። የዛሬ 40 ዓመት ነው የእግዚአብሔር ባሪያ ሙሴ ይሄንን ቦታ እንደምወስድ የነገረኝ። ታዲያ ከ45 ዓመት በኋላ 85 ዓመት ሆኖኛል። ዛሬም ለመዋጋት፣ ዛሬም ለማስለቀቅ፣ ዛሬም ለመውረስ ኃይል አለኝ። ስጠኝ ይለዋል። መጽሐፍ ቅዱስ ሰጠው ነው የሚለው። 40 ዓመት ግን ሲጠቅስ እግዚአብሔር ከኔ ጋር ነበር ይላል። ኢያሱና ካሌብ በመታዘዝ የመውረስ ምልክት ናቸው። ያ ሁሉ ህዝብ ባለመታዘዙ ምክንያት ሲሞት እግዚአብሔር ራሱን ያለ ምስክርም ያለ ቅሬታም አይተውም። የታዘዙ ሰዎች አገኘ እግዚአብሔር። 2 ሰዎች ሲያገኝ ታማኝ ነኝ ብሎ አስወረሳቸው። ሌላ አንድ የመጽሐፍ ቅዱስ ክፍል ጨምርላችሁ። ነህምያ 9:21 ላይ
ሲጀመር በጣም ብዙ ምን ጠቅሳቸው በነህምያ ላይ ያሉ ጥቅሶች ታውቃላችሁ። በምድረ በዳ የነበረውን ነው ነህምያ የጠቀሰው። አሁን ለምሳሌ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው የሚለው አሁን እኛም ይመስለን በነህምያ ዘመን ከምርኮ ለተመለሰ ህዝብ አይደለም። ነህምያ እየጠቀሰ ያለው በዛ በ40 ዓመቱ ዘመን እንዲያስተምራቸው መልካሙን መንፈስን ሰጣቸው። ለነማ በሙሴ ዘመን ከግብጽ ምድር ለወጣ ህዝብ በ40 ዓመቱ እግዚአብሔር እንዳይጠየቅ አልተማርንም እንዲሉ ያስተምራቸው ዘንድ መልካሙን መንፈስን። ክብር ለእግዚአብሔር ይሁን። በእነሱ መውጣትና ወደ ከነዓን መሄድ አብ ብቻ አይደለም፣ መንፈስ ቅዱስም አክቲቭ ነበር። ኢንስትራክት ያደርግ ነበር። መንፈስ ቅዱስ ያስተምር ነበር። መልካሙን መንፈስን አውሰጣቸው። በእነዚያ 40 ዓመታት ህዝብን እስራኤልን መራ ይለዋል። ነህምያ ከምርኮ የተመለሰ እንደኔና እንደናንተ እንደዚህ የሚያምር ህዝብ እንዳይመስላችሁ። እየተገናኘ በየሳምንቱ የእግዚአብሔርን ቃል የሚማር በተገኘው አጋጣሚ መጽሐፍ ቅዱስ የሚያጠና ህዝብ አይደለም። 70 ዓመት ሙሉ በባዕድ ሀገር ከርሞ የፈረሰ ከተማ ለመገንባት የተቃጠለ ቅጥር መልሶ ለማደስ ድክም ብሎ ለቆመ ህዝብ እየጠቀሰ ያለው ጥቅስ ነው። በዛ ምድረ በዳ ያስተምራቸው ዘንድ መልካሙን መንፈስ የሰጠ አምላክ እኛንም ደግሞ ያግዘናል ይላቸዋል። ቅጥር ለመስራት ነህምያ ቆሞ ወደ እዝራ እየጠቆመ ህጉን የሚያስተምረው እዝራ ነው። የህግ አስተማሪያቸው እዝራ ነው። እዝራ ነበረ ጉባኤው ላይ ነህምያ ይሄን ሲያወራ እኔ ቅጥር እሰራለሁ አለ። እዝራ ህይወታችሁን ይሰራዋል አለ በህግ። ከዛ ደግሞ ዘሩባቤል ደግሞ ቤተ መቅደሱን ይሰራዋል አለ። አጥር ሰርተው ቤት ሰርተው ሰው ሰርተው ነው የጨረሱት። ከማን የተማሩት? ከምድረ በዳው ህዝብ። 40 ዓመት ሙሉ እግዚአብሔር አይጠየቅም። ለምን? አስተማሪ መንፈስ። ሙሴ አይደለም አስተማሪ፣ ሙሴ ምልክት ነው። አስተማሪ መንፈስ ቅዱስ ነው። ምድረ በዳው ላይ ኢንስትራክት ያደርግ ዘንድ መልካሙን መንፈስ ሰጥቷቸዋል። ይቀጥላሉ የነቢያቶቹ። አሞጽ 2:10 ይሄን ክፍል ባነብላችሁ ደስ ይለኛል። አሞጽ በጣም ጠንካራ ነብይ ነው። አይ ቲንክ ብዙ ጊዜ የሚጠቀስ አይነት ነብይ አይደለም። አሞጽ 2:10 ላይ ላንብብላችሁ። የአሞራውያንን ምድር ልሰጣችሁ ከግብጽ አወጣኋችሁ፣ 40 ዓመትን በምድረ በዳ መራኋችሁ። እግዚአብሔር ለሕዝበ እስራኤል የተናገረውን ነው አይደል የተናገረው አሞጽ። አሞጽ ለእናንተ እግዚአብሔር እንዲህ ይላል አይደለም እያለ ያለው። ለእስራኤል ግን እግዚአብሔር ምን ብሏት ነበር ይላል? የአሞራውያንን ምድር ልሰጣችሁ ከግብጽ ምድር አወጣኋችሁ። እግዚአብሔር መጀመሪያ ላይ ቆሞ ስለ መጨረሻው ነገራቸው። ላወጣችሁ ነው ከግብጽ አላቸው። ወዴት ልትወስደን? የአሞራውያንን ምድር ልሰጣችሁ ነው። የአሞራውያን ምድር የተባለችው ከነዓን ናት። እና አግነስ ሲሆኑ ምናምን የሚገዙባት እሰጣቸዋለሁ በእጃቸው አሳልፌ ብሎ 40 ዓመት በምድረ በዳ መራኋቸው። መጀመሪያ ላይ ቆሞ መጨረሻውን ከጥንት ላይ ሆኖ ያልተደረገው ነው የሚናገር አምላክ። በዚህ አይነት ታማኝነት ነው የጠራሁት ህዝቤን። 40 ዓመት ሙሉ ግን ተቆጣዋቸው። እኔ ሐሳቤ ይሄ ነው ነግሬያቸዋለሁ፣ አልሰሙኝም። ስለዚህ ተቆጣው አለ። እንጨርሰው እስቲ ሐሳቡን። የሚቀጥለው ቁጥር ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደለምን? አንድ ሰው ሲናገር ምን አለ? በምድረ በዳ ላይ የሞተው እስራኤላዊ ኦልሞስት 1.2 ሚሊዮን አካባቢ ህዝብ ነው የሞተው ምድረ በዳ ላይ። በምንም አይነት አርኪኦሎጂካል ፍለጋ ግን ሬሳቸው አይገኝም፣ አልተገኘም። ጠፍተዋል ነው የሚለው። አጥንት አይቀርም እንዴ? እግዚአብሔር ፍርድ እኮ ከባድ። መታሰቢያ አጥንታቸው ተፈልጎ አልተገኘም። የሙሴ ብቻ ነው ተራራ ላይ የነበረው። የሙሴንም ባለፈው ነግሬያቸዋለሁ። ሚካኤልና ሰይጣን የተጨቃጨቁበት። አይ ሰይጣን
የድረስ እንደሚከተሉት ቆመ ዘመድ እንዳታረገው ሞተ ራሱ አይተው በሙሴ ሬሳ ተከራከረ ይላል እኮ ሰይጣን በቃ ሊወስድ እንዴ ምን ያረግለታል እንዴት አይን መንፈሳዊ ዓለም እኮ ልውሰደው ሲል እግዚአብሔር አይቻልም እንዳይወስደው አለና ሚካኤልን ሂድ አስጥለዋለሁ እግዚአብሔር አረን ያልሄድም ሚካኤልን ሂዳለሁ ሚካኤል መጥቶ አትወስድም አለ ወስዷለሁ ብሎ ብዙ ነገር አለው መሰለኝ መጽሐፍ ሲናገር እግዚአብሔር ይገስጽ ከማለት ውጪ ምንም አላለም ሚካኤል ይላል ለምን ሌላ ነገር ሊያስተው ነው ካፉ የስድብ ቃል ከወጣም በዛው አብረው ሊቀሩ ነው ኃጢአት ሰርቶ አይመለስማ አይ ቢለው ሚካኤል እግዚአብሔር ይገስጽ ክፉ እንዴት እንደወደክም ማላቅ መሰለ አብረው ነበሩ ኮርሺፕና አብረው ሰይጣን እኮ አይደል አርኬንጅል አይደል እሱ ዋና እኮ ነበር ባይዘው ፕራይዱ እኮ የመጣው እኮ እግዚአብሔር እኮ ከመላእክቱ መካከል እኮ አለቃ እኮ አድርጎታል ከመላእክት እኩል ነው የተፈጠረው መላእክት የተፈጠረው ቀን የተፈጠረው አብሮ ግን በክብሩ ብዙ ሰጥቶታል የእግዚአብሔር ክብር ጋራጅ ነበር ከሚል ቀለምባቸዋል ጂሰስ ኪሩብነ ይለዋል የእግዚአብሔር ክብር ጋራጅ እንዲፊቱ ቆሞ ክብሩን ይጋርዳል ሌሎች እንዳያልቁ ማለት ነው ይጋርዳል ወርሺፕ ሊድ ያረግ ነበር በልዑል እመሰላለሁ አይደል ያለው እግዚአብሔር የሰጠው ክብር ብዛት በምን አንሳለው ከሱ አለ ሄዳችሁ ማንበብን ኢሳይያስ 14 ምናምንን ነበርክ ከሆነ ድሮ ነው ከዛስ በልዑል እመሰላለሁ በተራሮቹ ላይ እቀመጣለሁ ዙፋኑን ተጋርቼ ፈርዳለሁ አለ ሲል አይኑን ሲገልጥ ታቃላ እንዴ ብሊንክ ሲያደርግ ሲኦል ነው የት ነኝ ወደክ እሳትን ከውስጥ አውጥቼ አመድ አረኩ ይላል እኔ ነኝ ያለው ክብር የሰጠው ላሳየህ አለው አይ እግዚአብሔርን ስለማያውቀው ነው እመሰለዋለሁ ያለው እሱ ትንሽ ነው የገባው እግዚአብሔር እንደዛ አይነት ብቻ አይደለማ አይ ብዙ መንካት የሌለበት አታውቀው ትንሽ ነው የምታውቀው ሰይጣን እንኳን በዛ ደረጃ ሆኖ ብዙ አያውቅ እኛ መሬት ሆነን ብዙ አናውቅ አይ እሳትን ከውስጥ አወጣው አለውና ከዛስ አመድ አረኩ ብሎ ይሄው እኛ እኮ በኢየሱስ ክርስቶስ ስም እኮ እንረግጠዋለን ክርስቲያን እኮ ቅዱሳን እግር ስር እኮ ነው ያለው ያንን የሚያክል ክብር ነበር ሰይጣን መጥቶ ቆሞ ሲከራከረው ሚካኤል ያውቀዋል ፖዚሽናሊ የት ጋር እንዳለው ያውቃል እግዚአብሔር ይገስጻል እኔ መጣሁት እዛ ተመለሰ ማትገባበት ክብር ውስጥ ነው ያለው ታሉ እና አሁን ካንተ ጋር አውርቻ እዛ ነው የሚሄደው አንተ ሲኦል ለምትሄደው ደሞስ ለዘላለም የተጠበቀለ ፍርድ አለ ይለዋል እኔ ለዘላለም ከቅዱሳን ጋር አብሬ ከብራለሁ ይላል ሚካኤል ከኛ ጋር አብሮ ሰማይ ያመለከ ለዘላለም ይኖራል ሌሎቹ እስራኤላውያን አልተገኙም የምድረበዳው አሸዋና የምድረበዳው ሐሩር እንዲበላው አርጎታል በምድረበዳ ወድቀዋል አይደል በሞት አይደለም ይለው ሬሳቸው በምድረበዳ ላይ እንዲቀር የተደረገው እነሱ አይደሉም ወይ ያው ፍርዴ ነው አለ እግዚአብሔር ፍርዴ ነው ላመፀኛው ለእልከኝነታቸው ለሰሩት በደላው የኔ ፍርዴ ነበር አለ እግዚአብሔር ምንም መታሰቢያ በስነ ስርዓት አልተቀበሩም ምድረበዳ ላይ ነው የወደቁት ቀጥሎስ ትውስታ የለውም ትዝታ የለውም ያንን የምድረበዳውን ህዝብ ሜንሽን የሚደረገው ስለ ጽድቃቸው ስለ ክብራቸው ስለ ኃይላቸው አይደለም እግዚአብሔር ታማኝ ስለመሆኑና አመፀኛ ስለመሆናቸው ነው ይሄው ዛሬም የዚህ ደብዳቤ ጻፊ የሚነግረን እሱ ነው ተማሩ ከነሱ ቅዱሳን በጣም ተጠንቀቁ እውነቴን በጣም ተጠንቀቁ ፕሮቴክት አድርጉ ራሳችሁን ከምንም ነገር በላይ አለማመን በልባችን ላይ እንዳይኖር አለማመን አሁን አዲስ ኪዳን ያለ ነው በቀደመው ኪዳን እስራኤላውያን ብለርድ ያረጋባቸው እንደሱ አይነት አይደለም የኛ እምነት ድምቅ ያለ ብርሃን በፊታችን በርቷል ቀደም እንዳልነው እኛ ግን የተሰቀለውን ክርስቶስን የተሰቀለ ክርስቶስ በፊታችን አለ ይሄንን ያክል እግዚአብሔር በፊት ለፊታችን ላይ የደመቀ ነገር አድርጎ አለማመን ከቅጣት አያድንም
ባለማመናቸው ምክንያት ሊገቡ እንዳልቻሉ እናውቃለን። ታዲያ እናንተ ጋር ይህ እንዳይገኝ በዚያ ብለርድ በሚያደርገው በደመና ውስጥ በነበረ አስፈሪ መንገድ ሕዝበ እስራኤል ክሊርሊ እግዚአብሔርን ፊት ለፊት አላዩትም፣ ድምፁን ነው የሰሙት። እኛስ ኢየሱስን አይተነዋል። መሬት ወርዶ ሥጋ ለብሶ በሰው መሃል አድሯል። ሊካድ አይችልም። ይህንን አለማመን ከእረፍት ይከለክላል። ምንም ነገር እግዚአብሔር ይታገሳል። የልጁን የክርስቶስ ኢየሱስን ደም ማክፋፋት ግን አይታገስም። በመስቀል ላይ ኢየሱስ ክርስቶስ የሰራውን ነገር አለመቀበልን ግን አይታገስም። አለማመን ያስቀራል፣ ማመንስ ያሻግራል። በማመን ይገባል ወደ እረፍት አለ፣ ከፊታችን እረፍት አለ። ኢያሱ ቢያሳርፋቸው ኖሮ እግዚአብሔር ስለሌላ እረፍት አያወራም ነበር። ያኛው እረፍታው ድብዝዝ ባለ መንገድ የተነገረ እረፍት ነው። ይሄኛውስ ዘላለማዊ ነው። ድካም የለበትም፣ ጉስቁልና አያቀውም፣ ሰውነት አያረጅም፣ ሰማይ ረሃብና የለም፣ ኃጢአትም ሰይጣንም የሉም። እውነተኛ እረፍት ከፊት አለ። ያንን እረፍት ገንዘብ የማረገው በማመን ነው። አለማመን እስራኤልን ከዛ እረፍት አጉድሏታል። ይሄንንም ደግሞ አዲሱን ኪዳን ላይ ያለውን ሕዝብ አለማመናው ከዘላለማዊ እረፍት ያጎለዋል። የብሉይ ኪዳኑ ተአምር በጣም አስገራሚ ነው። የአዲስ ኪዳኑስ ወደር የለውም። በብሉይ ኪዳን እግዚአብሔር ተአምር ሲያደርግ በሙሴና በእግዚአብሔር መካከል መልአክ አለ። በመልአክ መካከለኛነት የተደረገ ይለዋል። ይሄኛውስ ምንም መሃል ላይ የለም። ኢየሱስ ፊት ለፊት ነው የመጣው። ተአምሩ ይበልጣል። አምላክ ሰው ሆኗል። የእምነታችን ሴንተሩ ሱፔሪሪቲ ኦፍ ክራይስት ነው። የእርሱ የበላይነት ነው፣ የእርሱ ልቀት ነው። ቀጥሎስ እምነታችን የሚመሰረተው በመስቀል ላይ በሰራው ስራ ነው። ከዚህ የሚበልጥ ተአምር መቼም አይሆንም። አጠገብ ሰው እግዚአብሔር ከአፈር ቢሰራ የመስቀል ሞትን ያክል አይሆንም። በእጅ ምንም ነገር ቢያደርግ እግዚአብሔር አስፈሪ በሆነ መንገድ ሰማይ ተከፍቶ ድምፁ እያስገመገመ ቢመጣ ኢየሱስ መስቀል ላይ የሰራውን ያክል አይሆንም። የመጨረሻ ኢየሱስ መስቀል ላይ የሰራው ስራ። ይሄንን አለማመን ከዘላለም እረፍት ያጎላል። ወንድሜ እህቴ ያጎላል። በእግዚአብሔር ቤት ውስጥ ቁጭ ብለን ሌላ ነገር በጣም እያሳበደን እያስገረመን እያልን የኢየሱስ የመስቀል ሥራ የጎደለብን ቀን። እስራኤል እኮ መና መብላታቸው ይገርማቸዋል። ምንድነው እያሉ ይበላሉ። እግዚአብሔር በሲና ተራራ ወርዶ ሲናገር ይንቀጠቀጣሉ። ቀጥሎስ አያምኑትም። ብዙ ተአምር፣ ብዙ ምልክት፣ ብዙ ድንቅ ሲደረግ እጅን ባፍ ላይ ጭነ ብትገረም የክርስቶስ የመስቀል ሥራ ልብን ካላሸነፈው አይቻልም። እግዚአብሔር ልጁን መስቀል ላይ ገሎ አይጫወትም። የመጨረሻ መዳኛችን ይሄ ነው። የመጨረሻ የዘላለም ሕይወት ማግኛ ይሄ ነው። በክርስቶስ ኢየሱስ እናምናለን፣ የዘላለም ረፍት ውስጥ እንገባለን። አለን ተስፋ አለን። አይቻልም። መቼም የተሰቀለውን ክርስቶስን እንዳታቃልሉ። ሁሌ እንደምነግራችሁ ስለምንም ነገር ቢነገር ባይገባችሁ ችግር የለውም። ስለምንም ነገር አውርተን ሰው ባይረዳ ችግር የለውም። አብርሃም፣ ያዕቆብ፣ ይስሐቅ፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ጳውሎስ፣ ጴጥሮስ ችግር የለውም። ሰዎቹ ባይገባችሁ ኢየሱስ ተብሎ ምንም ያልመሰለ ቀን ማለት አለብህ። መሬት ላይ ተንበርክከ ለምንድነው ውስጥ እምቢ አለኝ፣ አልግላለኝ፣ አልነዳለኝ፣ ልሞት ነው ወይ? ምንም ነገር ሁለተኛ አለው። ኢየሱስ ብቸኛ ነው። ምንም ነገር ቢያልፍ ታገኘዋለህ። ኢየሱስ ምትክ የለው። አይቻልም። አለማመናው ምዕራፍ 3 ላይ ያስቀራል። ምዕራፍ 4 ላይ ሌላ እረፍት አለ። ያንን እረፍት ሰው የሚያገኘው በክርስቶስ አምኖ። እውነቴን ነው። ምንም ነገር ይለፍህ ሌላ ታገኛለህ። ባታገኝስ ያገኙትስ ምን ሆኑ? ምንም አልሆኑ። ምንም ተሰፈር አትወጣም። ምንም ነገር ብትሆን ይሄ እምነት ሰማይ ያሻግራል፣ ይዞ ይሄዳል፣ ዘላለምህን ይቀይረዋል። እስቲ አሜን በለዋ። እውነቴን ነው የምነግራችሁ። ምንም ነገር ህይወታችሁ ላይ ቢመጣ እስክትሞት ነው።
ከዛ ትሞታለህ እኮ ጥለው ነው የምትሄደው። ኦፍ ኮርስ በጣም ጥሩ ሌጋሲ ያስቀምጠ በጎ ተጽዕኖ ፈጥራችሁ ምድርን የሚቀይር ነገር አረጋችሁ ነው ማለፍ ያለባችሁ እንደ ክርስቲያን። ይሄም ስለሚያስጠይቅ እግዚአብሔር በሰጠኝ እድሜ ዝም ብዬ እንደፈለኩ ኖርሬ ባልፍ ይጠይቀኛል። በጎ ተጽዕኖ ክርስቶስን ማዕከል ያደረገ ወንጌልን ማዕከል ያደረገ ነገር ሰርታችሁ ለፉ። ምንም ብትሰሩ ግን እየነገርኳችሁ ያለው እሱን ነው። ያልፋል። እንኳን እኔ የምሰራው ስራ ሰማይና ምድር ያልፋል። እርጅት ነው ይሄ መሬት ስትቆምበት ምንም የሚሆንም አሁን እናንተ ምንም እንደማትሆኑ መሬት ላይ ታስተውቃላችሁ። አቀማመጣችሁ ዝርግት አንተ እኛ የተሰራ ኮንክሪት ነው ባይዘው መሬት ላይ አይደለም ያላችሁት አየር ላይ ናችሁ። አየር ላይ ኮንክሪት አምኖ እንዴት ዘላለም ማመን ያቀተዋል? ሰው በሰው እጅ የተሰራ አርማታ አምኖ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ እመን። ለምን ሰኪውርድ የምትሆነው ለዘላለም በሱ በኩል ብቻ ነው። አሜን። ማመን በጣም ቀላል ግን ከባድ። ሰው እመን ስት አያምንም። ስራ እሺ ላበላብ ሲሆን ያዋጣ ሲመስል እንደ ሰራ ይሰማላ ሲያለብ ከዛስ የኔም ነው ትላል። እግዚአብሔር ደግሞ የብቻዬ ነው እና ናግባ ይላል። አልገባም ላዋጣ አስተል ምን ታዋጣል? ኢየሱስ ስራ ላይ ምን ታዋጣላችሁ? እስቲ አንደኛ የሚዋጣ የለም አልቋል። እንደው አዋጣ ቢለስ የትኛው ጽድቅ ነው የሚደግፈው? ሰርታ አምጥታ ስታስቀምጥ እግዚአብሔር ይሁንና የመርገም ጨርቅ ከየት አመጣ? ጽድቃችን በፊቱ የመርገም ጨርቅ ነው የሚለው ጽድቁ ነው ያጸደቀን። እስቲ አሜን በሏ። የእርሱ ተቆጥሮ ነው የዳንኩት። አይቻልም። ምንም ሰርተ ብትመጣ በፊቱ አልቀበልም። ለምን? ዞር በል ከፊቴ ልቆጣ ነው። የኢየሱስ እንደሚዘለ ስትመጣ አምኛለሁ በልጅ ስትለው ልጄ ሆይ በጣም ታፍነች። አይ ነው። ምናልባት ግን እንግዳ ምናምን ካለ ግን መወሰን አለባችሁ ዛሬ። አለማመን ይኸው አስቀረ። ሰው አስቀረ። መሬት ላይ ካለ ነገር አስቀርቷል። መሬት ላይ አንተ ጂኦግራፊካሊ ሚድል ኢስት ላይ ያለ ከነዓን የሚባል ሀገር አትገቡም አለ እግዚአብሔር። አለማመን እንኳን ከሰማይ እኮ እንዳይመስል ከመሬት አጎደላቸው። ሮጣ መግባት አትችልም አለ እግዚአብሔር። አይቻልም። አገቡ። እግር ስለሌላቸው ነው አይደለም። መሮጥ ስለማይችለው አይደለም። እግዚአብሔር አትገባም ካለ አትገባም። እና እመኑኝ እንዳስገባቸዋል። ሁለት ሰው አመነው። በጠላቶቻችን ፊት እንዳንበጣነ ምናምን ሲሉ እነዚህ እንደ እንጀራ ይሆናሉ አለ። ሁለቱ ይገባሉ አለ። ለምን? ምንድነው ልዩነቱ? ጽድቅ ነው አይደለም? እምነት። እነዚህ እኔ ላይ ተከሻው ላይ ቁጭ ብለው በእግዚአብሔር አይን አዩ። ታውቃል? እነዛስ መሬት ቆመው አዩ። መሬት ቆመው ሲሆን በእውነትም እኒ ፊልሞች ረጃጅም ናቸው። ኢያሱና ካሌብ እግዚአብሔር ተከሻ ላይ ነው በእግዚአብሔር አይን አረ እንደ እንጀራ ይጥፍጥፍ ያሉ ደሞ መጉረስ አሉ። እግዚአብሔር እንደዚህ ያሉ ሁለቱ ይገባሉ አለ። ምንድነው ልዩነቱ? አመኑኝ። እስቲ አሜን በሏ። አመኑኝ። እመን። እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገውን እመን። የዘላለም ሕይወት ያለው ለዚህ ነው። እኔ ለአዳዲስ ሰው ብቻ አይደለም የምናገረው፣ ለኖራችሁ ለከረማችሁ በእግዚአብሔር ቤት ውስጥ ረጅም ዘመን ለቆያችሁ ሰዎች በክርስቶስ ኢየሱስ የመስቀል ሥራ እመኑ። የዘላለም ሕይወት ያለው እሱ ጋር ብቻ ነው። እግዚአብሔር የተቀበለው ይሄንን ብቻ ነው። ሌላ ነገር አይፈልግም። እግዚአብሔር አይቀበልም እኮ አይደለም፣ አይፈልግም። በቃኛል። ሌላ ብታመጣ ከቁጣዬ በታች ልዩ ወንጌል ነው ምለዋል። እሱን ደግሞ ረግመዋለሁ አለ እግዚአብሔር። አልቀበልም። ልጄ በቅቶኛል አለ። ታዲያ በልጄ በኩልና በጣም ቀላል፣ ለሰው ግን ከባድ። ሰው እሺ ሌላ መንገድ የለም። ተንጠልጥዬ ልምጣ። ሰማይ በይ በኩል ተንጠለጠላለ። ተራራ ላይ ተንጠልጠል። ሰማይ ወዴት ትሄዳለህ? ሰው በመንኮራኩር እኮ ጨረቃ ጋር ነው ሄደው። አትችልም። ከዛ አልፋ አትሄድም አለ ነው የምትለው። ቴክኖሎጂ አያደርስ፣ እውቀት አያደርስ፣ ቴክኒክ አያደርስም። እና እመን። እኔ ልውሰድህ። አንተ መምጣት አትችልም። እኔ ልውሰድህ። እመጣለሁ። ስመጣ ይዤ ልሂድ። አልፈልግም። ምን ነው መጣው? በቃ እሺ እኔ ውሰደኝ ያሉኝን ወስዳለሁ። አንተ እኔ ልምጣ ካልክ ያው አትደርስም። አንተ እየታገልክ እያለ ሰማይና ምድር ያልቃል።
ፍርድ ነው። ከዛ በኋላ አምልጥ ምን አድርጊ እመነኝ መጣው እና እንዲህ ብለህ ጠብቀኝ ቀለል ብለህ በጣም ወደ ታች እግርህ እንዳሰድ ምክንያቱም ቀለል ያለው ነው በድግ ጋር ንጥቀት ነው አሜን የሚል ጠፋ በልሳን እየጸለይክ ወንጌል እየሰበክ የእግዚአብሔርን ቃል እያጠና ዲቮሽናል ላይ ሲሪየስ ሆነ ለምን መሰለ የሚወስድ ከቸርች ላይ ሆነ ይችላል ከቤት ሊሆን ይችላል ከሥራ ቦታ ላይ ቁጭ ብለህ እንደዚህ አድርገው እያልክ ልብስ ይቀራል አንተ ወተት ሄዳለህ እስቲ አሜን በሏ በቃ ልብስ ይቀራል አንዷ እየፈጨች አይደል የሚለው እንዲህ እየፈጩ ይያሉ ለሁለት ይላል አንተ ሰው እንዲህ ብላ ወይኔስ እንዴ ትላለህ እንዴ አትመለስም እኮ የፈለገው ለምን አይሆንም ተሰደ የቀረችው አሜን በሏ እንዴ በእውነት አንዳንድ ሰው እንደዚህ ላይ እንትኑስ ይላል አልመለስ አሁን እኮ እኔ አሁን ቤት ለምንድን ነው የሚያሳስበን አሁን እኔ አሁን ለምንድን ነው ቤት የሚያሳስበን እመለሳለሁ ማታ ለምንድን ነው ዝብርቅርቅ አርጋ ማትወጣው ስትመለስም ይጠብቃል ቶሎ አስተካክለ ፎር ጉድ ስትሄድስ ቻው መባቢያ ጊዜ እንደሌለ ታውቃለህ በጣም የምትወደው ሰው መሄድ ነው የለም ሄዳል ኦሬዲ ሄዳል በእውነት ነው የምላችሁ ለዛ ነው ወንጌል መስበክ ያለብን በጣም ብዙ የሚሄድ ሰው ማዘጋጀት አለብን መሬት ባዷን መቅረት አለባት በእውነት ነው የምላችሁ መሬት ባዷን እምነት በጣም ከባድ ነገር ነው ታውቃለህ ዘላለምን ነው የሚከፍተው ዘላለምን ነው የሚከፍተው መሬት ላይ ያለ ነገርን ብቻ አይደለም የሚያስተካክለው ዘላለም ይከፈታል እድሜን ሁሉ ያመሰገንክ ትኖራለህ ደስ ይልሃል በተለይ የዛን ቀን ኢየሱስ የሚመጣ ቀን ጌታችን ከሰማይ የሚመለስ ቀን የዛን ቀን ነው እንኳን ክርስቲያን ሆንኩ ያልክ የምትዘምረው የዛን ቀን ከመላእክት ጋር አብረን እነ ጳውሎስ እነ ጴጥሮስ እነዚህ እነ አብርሃም እነ ሙሴ እነ ኢያሱ ሁሉ ከበውን አብረን እየተያየን የዛን ቀን ነው በእውነት ናፍቅ ያለው መዝሙር የዛን ቀን ነው ልክ በቃ ቦታውን ይገጥማል ታውቃለህ ያስ ትክክል ነው ናፈቁት ትላለህ ለምን ኢየሱስን ፊት ለፊት እናየዋለን እኔ ያ ቀን ኢየሱስን ፊት ለፊት አንተ አይን ላይ አይኑን ይገጥመዋል ይሄ ፊት ላይ ፊቱ ፊት ለፊት ምክንያቱም ኢየሱስ ይመጣል በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ ያየሩ ኃይላት በሙሉ ይወድቃሉ ኢየሱስ ጌታ ነው መሬቷ ሙታኖቿን ትተፋለች እነ ጳውሎስ ያንቀላፋ ምን ያለ ወንጌል እየሰበከ አውሬ የበላው በየመንገዱ የተገደለው ሁሉ ብድግ ይላል የወንጌል አርበኞች በሙሉ ከመቃብር ይወጣሉ አምነው ያንቀላፉ ይወጣሉ ኢየሱስን ልንቀበለው በደመና እንነጠቃለን ሃሌሉያ ተስፋ አለ አምነናል ኢየሱስ ይመጣል አምነናል ይሄንን ምድር ለቀነው እንሄዳለን ከጌታ ጋር ለዘላለም እንሆናለን ኢየሱስ ይመጣል አምነናል አንቀርም አምነናል ተስፋዬ ይሄ ምድር አይደለም አምኛለሁ ለዘላለም እሄዳለሁ የተዋረደ ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል እርሱ በሰማይ የለበሰውን ብርሃን እንለብሳለን እርሱ በከበረበት ክብር እንከብራለን አዎ ይሄ በቅርብ ይሆናል አምነናል ይሄ ነው እምነታችን ፊርም የሆነ ስታንድ የተረጋገጠ መቆሚያ እርግጠኞች ነን ከጌታ ጋር እንዲሁ አንደኛ ተሰሎንቄ 1 ቃል አለ ከጌታም ጋር እንዲሁ እንኖራለን የሚለው ቃል አይገልጾም እንሆናለን ምን የሆነውን ያረጋናል የሆነውን ነው ምንሆነው እርሱ ሆኗል በሰማያው ያንን ይሰጠናል ለበጉ ክብር ይሁን እንላለን 24ቱ ሽማግሌዎች ባሉበት እነዛ የማይቆጠሩ መላእክት ባሉበት በበጉ ዙፋን ፊት በአብ ፊት ዙፋኑን ከበን ለታረደው በክብር ይሁን አምነናል
አምነናል አምነናል። የኢየሱስ የመስቀል ሞት ሰማይ ይዞን ይገባል። ለመሬት ብቻ እንዳይመስል ሰማይ ክሮስ እናደርገዋለን። ዘላለምን አቋርጠን እንገባለን። ከእግዚአብሔር ጋር እንኖራለን። አየ ፕሬዘንሳችን ሰማይም ይሆናል። እዚህ ብቻ እንዳይመስል ተቃጥለን ምን ሞተው ስሜት እንዳይመስል ጥሩ ሰዎች ተጠንቀቀው የጻፉት ታሪክ አይደለም። ክርስትና አምላክ ከሰማይ መሬት ወርዶ የኖረው ሕይወት ነው። አየ ኢየሱስ እንደመጣ አምናለሁ። ኢየሱስ ስለ ኃጢአቴ እንደሞተ አምናለሁ። ኢየሱስ እንደተቀበረና በሶስተኛው ቀን እንደተነሳ አምናለሁ። ኢየሱስ ወደ አብ በክብር እንዳረገ አምናለሁ። በቅርብ ተመልሶ እንደሚመጣ እንደሚወስደኝ ይህንንም አምናለሁ። አይ ይሄ ነው ክርስትና። አለበለዚያ ይሰለቻል። አይ ይደክማል። አለበለዚያ ያዝልሃል። የማይገባ መዝሙር፣ የማይገባ ትምህርት፣ የማይገባ ስብከት፣ የማይገባ ይሰለቻል። ይሄ ከሆነ ግን አይ ምን ነው አጠረ ትላለህ። ቸርች ብንኖር ትላለህ። እየጸለይን እንጠብቀው፣ እያጠናን እንጠብቀው፣ ተያይዘን እንጠብቀው፣ አንድ ላይ እንሂድ እንዳንቀር። አይ 70 ዓመት የሚያጥረው ዘላለምን አስበን ይህንን ዓለም የምትበቀለው የሚመጣልን ዝና፣ የሚመጣልን ክብር፣ ንቅሃው የምትራመደው ዘላለም ከበጉ ጋር እከብራለሁ ብለህ ካሰብክ ዓለም የምታቀርብልህ ክብር አይሆንም። አይ ክብርን የምናስረጅበት ሌላ ክብር አለን። አይ መሬት ላይ ያለው ነገር የምንንቅበት ሌላ ብርሃን አለን። ኦሬዲ ልባችን ላይ በርቷል። ወደ ፍጽምና ነው እየሄድን ያለነው። አዲስ አይደለም፣ ኦሬዲ ገብቶናል። ኢየሱስ የክብር ተስፋ ሆኖ በእኛ አድሯል። አለን የዘላለም ሕይወት። ሰማይ ደናን ጀምሮ እዚህ ጀምረናል። ወደ ሙላቱ እንገባለን። የዛን ቀን እንሄዳለን። ጮክ በሉና ኢየሱስ ይመለሳል በሉ። ድገሙና ጌታ ሆይ ቶሎና በሉት። እንደገና ጩና ማራናታ በሉት። ድገሙና ማራናታ በሉት። ድገሙና ጌታ ኢየሱስ ሆይ ቶሎና በሉት። ክርስትና ይሄ ነው። አምናችሁ ያላችሁ ደስ ይበላችሁ። ኢየሱስ ይመጣል፣ እንሄዳለን። ኢየሱስ ይመለሳል ለዘላለም በሰው ቃል ሊብራራ በማይችል ክብር ኢየሱስን አብ ባከበረበት በዚያው ክብር አብረን እንገባለን። እዚያ ክብር ውስጥ እንቀላቀለዋለን።